ክብራን አድማጮቻችን እንኳን ለአዲሱ ዓመት አደረሳችሁ። አዲሱ ዓመት ሮሽ ሃሻና ርዕሰ ዓመት ብርሃን ሰረቀ በዓሉን ተቀብለን እያከበርን እንገኛለን። ዛሬ እንደ ዕብራውያን ዘመን አቆጣጠር አሌፍ በትሽሬይ ታፍሽን ፔይ ቫቭ ሲሆን ዓለም ከተፈጠረ ዘመን ከተቆጠረ እንደ ዕብራውያን ዘመን አቆጣጠር ዛሬ 5786 ዓመት ነው። ይህን የዕብራውያን ዘመን መለወጫ በዓል ከዋዜማው ጀምሮ ሕዝበ እስራኤል እያከበረው ይገኛል። በእስራኤል ምድርም ይሁን በመላው ዓለም ሀገራት ለምትገኙ ይሁዳውያን በሙሉ እንኳን አደረሳችሁ እንላለን። በዓሉ የሰላም፣ የፍቅር፣ የደስታ እንዲሆን ከልብ እንመኛለን። ሮሽ ሃሻና ወይም ብርሃን ሰረቀ አዲሱ የእስራኤላውያን የይሁዳውያን ዓመት እንደሚታወቀው በእስራኤል ምድር 2 ቀናት በተከታታይ ይከበራል። ከዋዜማው ጀምሮ እንግዲህ 3 ማለት ነው። ዋዜማው እና በተከታታይ 2 ቀናት ነው ሮሽ ሃሻና በእስራኤል ምድር የሚከበረው። በዓሉን በሚመለከት ዝግጅት ይዘን ቀርበናል። አብራችሁን ቆዩ። አዲስ ዓመት ዘመን መለወጫ ለመላው ይሁዳውያን እንኳን ለአዲሱ ዓመት ለሮሽ ሃሻና ለብርሃን ሰረቀ በዓል አደረሳችሁ። ሮሽ ሃሻና ርዕሰ ዓመት የዓመቱ ራስ ወይም በኢትዮጵያ ይሁዳውያን ዘንድ ብርሃን ሰረቀ ተብሎ ይጠራል። ይህ በዓል በዕብራውያን ዘመን ቲሽሬይ በተባለው ወይም በመስከረም ወር በየዓመቱ የሚከበር ታላቅ በዓል ነው። ይህ በዓል በእስራኤላውያን ወግና ልማድ ከሚከበሩ ታላላቅ በዓላት መካከል አንዱ ሲሆን የዘመን መለወጫ በዓል ስለሆነ የሰዎችን ልብና አእምሮ የሚቀሰቅስ አዲስ ዓመት ለመቀበል አዲስ እቅድ የሚታቀድበት በርካታ የዓመቱና የወደፊት ስራዎችን በተስፋ በማለም ከወዳጅ ዘመድ ጋር ሆኖ በየዓመቱ በጉጉት የሚጠበቅና የሚከበር በዓል ነው። በዓሉ በእስራኤል ሀገር በተከታታይ ለ2 ቀናት ይከበራል። ይሄው መላው እስራኤላውያን ይህን በዓል በማክበር ላይ እንገኛለን። እንኳን አደረሳችሁ። አዲሱ ዓመት የፍቅር፣ የሰላም፣ የመልካም ህብረት፣ የመተባበርና የመደጋገፍ ዓመት ይሁንልን ይሁንላችሁ። ደቂ ዓደይ ብዙሖይ ትውሓዱ አውደ ዓመት ክበር በዓዱ ሰላም ይሁን ሁሉ መንገድ በልበይ። በድጋሜ እንኳን ለአዲሱ ዓመት በሰላም አደረሳችሁ። የአማርኛው ሬዲዮ ክፍል ዝግጅትም ይህ ዓመት መልካም ነገር የምታዩበት መልካም ነገርን ይዞ የሚመጣ የደስታና የጤና የሰላም ዓመት እንዲሆንላችሁ ከልብ እንመኛለን። ወርቅነሽ እሸቴ ነኝ። በድጋሜ መልካም አዲስ ዓመት። ሮሽ ሃሻና እንደሚታወቀው 2 የዕብራይስጥ ጥምር ቃል ሲሆን ትርጉሙም ርዕሰ ዓመት የዓመት ራስ ማለት ነው። ይኸውም ሕዝበ እስራኤል አዲሱን ዓመት የሚጀምርበት በዓል ስለሆነ የዓመት ራስ የዓመቱ ራስ መጀመሪያ እንደማለት ነው። በዕብራውያን ዘመን አቆጣጠር አዲሱ ዓመት ወይም ዘመን የሚጀምረው በመስከረም ወር ወይም በዕብራይስጡ አጠራር ሆዴሽ ቲሽሬይ ሲሆን ይህ በዓል የመስከረም በዓል ወይም ሃግ ቲሽሬይ ሲባል እንሰማለን። በኢትዮጵያ ቤተ እስራኤላውያን ደግሞ ይህ የዘመን መለወጫ በዓል ብርሃን ሰረቀ ተብሎ ይጠራል። ብርሃን ሰረቀ የሚለው አጠራር ከግዕዝ ቋንቋ የተወረሰ ሲሆን ብርሃን ወጣ ማለት ነው። ይህ በዓል በኢትዮጵያ ወቅቶች መሰረት የሚከበረው በክረምቱ መጨረሻ በመስከረም ወር ላይ ሲሆን ክረምቱ አልፎ ወደ በጋ ወይም የበልግ ወቅት መሸጋገሪያ ስለሆነ ፀሐይዋ መታየት የምትጀምርበት ጊዜ ስለሆነ ቤተ እስራኤላውያንም ለዚህ በዓል ብርሃን ሰረቀ ሲሉ የሰጡት ስያሜ ነው። አዲሱ ዓመት የሚከበርበት ወቅት የክረምቱ ደመና ተገልጦ ፀሐይዋ የምትታይበት ጊዜ ስለሚጀምር ብርሃን ወጣ፣ የክረምቱ ጊዜ አለፈ ማለት እንደሆነ ከሃይማኖት አባቶች ጠይቀን የተከበራችሁ አድማጮቻችን በዝግጅታችን ዘና እያላችሁ እንደሆነ ተስፋ እናደርጋለን። በድጋሜ መልካም በዓል ይሁንላችሁ። ዝግጅታችን ይቀጥላል። አብራችሁን ቆዩ። በእስራኤላውያን ባህልና ልማድ መሰረት በሮሽ ሃሻና በዓል ዋዜማ የሚዘጋጁ የተለያዩ ነገሮች አሉ። ከነዚህም መካከል በበዓሉ ዋዜማ ጠረጴዛ ላይ የሚቀርቡ የምግብ አይነቶች ናቸው። በይሁዳውያን ባህል በሮሽ ሃሻና በዓል ምሽት
ጠረጴዛ ላይ ቀርበው ሃይማኖታዊ ቡራኬ እየተባረከ ዘመድ ወዳጅ ቤተሰብ የሚቀምሳቸው የተለያዩና የተለመዱ የምግብ አይነቶች አሉ። ለእያንዳንዱ ምግብ ወይም የሚቀርብ የፍሬ አይነት ከሃይማኖታዊ ትዕዛዝና ከባህላዊ ልምድ አንጻር ትርጉም ይሰጠዋል። የሮሽ ሃሻና በዓል ታሪካዊ አመጣጥና ከበዓሉ ዋዜማ ጀምሮ በዓሉ በሚከበርባቸው ቀናት ስለሚቀርቡ የምግብ አይነቶችና ትርጓሜያቸው ቤትካናዳ.com ላይ ያገኘነውን ጽሑፍ ወደ አማርኛ ተርጉመን እንደሚከተለው እናቀርባለን። በበዓሉ ዋዜማ የሚበሉ ምግቦችን በጥቂቱ ስንመለከት ፖም ወይም አፕል በዕብራይስጡ አጠራር ደግሞ ታፖዋህ በማር ተለውሶ ይበላል። ሌላው የሮማ ወይም ሪሞን ፍሬ በዋዜማው ከሚቀርቡ ፍራፍሬዎች መካከል አንዱ ነው። የተምር ፍሬም እንደዚሁ በዚህ በዓል ዋዜማ ይበላል። የበግ ወይም የአሳ ራስ፣ ካሮት ወይም በዕብራይስጡ አጠራር ጌዜር፣ ቀይ ስር ወይም በዕብራይስጥ አጠራሩ ደግሞ ሴሌክ አዶም ጥቂቶቹ ሲሆኑ እያንዳንዱ የምግብ አይነት እየተባረከ በዓሉን ለማክበር የታደሙ ቤተሰቦች ይቀምሱታል። የእያንዳንዱን ምግብ ወይም ፍራፍሬ ትርጉም ባጭሩ እንመልከት። ታፖዋህ በማር ተለውሶ የሚበላው መልካም አዲስ ዓመት ብሎ በቃላት መመኘቱ ብቻ በቂ ስላልሆነ የሚጣፍጥ ምግብ አጣጥሞ አዲሱ ዓመት እንደዚህ የጣፈጠ ይሁንልን እንደማለት ነው። ታፖዋህ ወይም አፕል ጣፋጭ ፍሬ ነው። ማርም ጣፋጭ ነው። ለምን ሁለት የተለያዩ ጣፋጭ ነገሮችን ማቀላቀል አስፈለገ ሲባል ሃይማኖታዊ ታሪክና ቀጥታ ከጣዕሙ ጋር የተሰጡ ትርጉሞችን እንመልከት። ታፖዋህ ከዛፍ የሚገኝ ፍሬ ሲሆን በቤተሰብ እንዲሁም በትዳር አጋር ዙሪያ የሚገኘውን ደስታ እንደሚወክል ይገለጻል። ማር ደግሞ ተናዳፊዋ ንብ ከተለያዩ አበቦች በመቅሰም የምታዘጋጀው ጣፋጭ ምግብ ነው። ስለሆነም ሰዎች በሕይወታቸው በስራ ቦታ ውጣውረድ የሚደርስባቸው ከሆነ ከጓደኛ ጋር በሚገጥማቸው አለመግባባትና ግጭት፣ በአጠቃላይ በግል ሕይወት የሚገጥም ፈተናንና ከፈተናው በኋላ የሚገኘውን ድልና ስኬት ይወክላል። ፈተናው ውጣውረዱ የንቧን መናደፍ ሲወክል፣ ማሩ ደግሞ ከፈተናው በኋላ ያለውን ስኬትና ድል እንደሚወክል ይገለጻል። ይህን ጽሑፍ ያገኘነው ቤትካናዳ.com ላይ ነው። ወደ አማርኛ ተርጉመን ነው ያቀረብነው። ሌላው ሪሞን ወይም የሮማ ፍሬ ሲሆን ሪሞን እንደሚታወቀው በርካታ ፍሬዎችን የያዘ ነው። ስለሆነም ዘራችን እንደዚህ ይብዛልን ማለት እንደሆነ የሚናገሩ ሰዎች አሉ። ሌላው ግን የአንድ ሮማ ፍሬ ብዛት በአማካይ 613 እንደሆነ ይነገራል። በመጽሐፍ ቅዱስም 613 ትእዛዛት ስላሉ ቁጥሩ እኩል ይሆናል ተብሎ ስለሚታሰብ የሮማው ፍሬ የትእዛዛቱን ቁጥር ይወክላል ይባላል። ሌላው የበግ ወይም የአሳ ራስ ሲሆን በግምት ከ3600 ዓመታት በፊት አብርሃም አባታችን እግዚአብሔር በሰጠው ትእዛዝ መሰረት አንድ ልጁን ይስሐቅን ሊሰዋ ሲዘጋጅ በምትኩ ከእግዚአብሔር የተላከለትን በግ በማሰብ ሲሆን በዓመቱ መጀመሪያ አባታችን አብርሃም ፍጹም ታማኝነቱን ለእግዚአብሔር በማሳየቱ የተደረገለትን ይቅርታ የሚያስታውስ ነው። እኛም ሕዝበ እስራኤል የአብርሃም የልጅ ልጆች እግዚአብሔር ይቅርታ እንዲያደርግልንና ዓመቱን በተስፋ እንድንጀምር እንደሆነ ቤትካናዳ.com ላይ ያገኘነው ትንታኔ ያስረዳል። ከዕብራይስጥ ወደ አማርኛ ተርጉመን ነው ያቀረብነው። የበግ ራስ ካልተገኘ የአሳ ራስ መብላት ይቻላል። ትርጉሙም ሕዝበ እስራኤል ራስ እንጂ ጅራት አታድርገን፣ መሪ፣ ተጽዕኖ ፈጣሪ፣ አዳዲስ ነገር ፈጣሪ ያድርገን ማለት ነው። ሌላው የተምር ፍሬ ሲሆን ተምር ፍሬው ጠንካራ ስለሆነ ልክ እንደ ፍሬው ጠንካራ ሕዝብ አድርገን ለማለት ነው። ጌዜር የሚለው ቃል ፍርድ ከሚለው ቃል ጋር ተመሳሳይ ስለሆነ በፍርድ ቀን ከጻድቃን ምድብ ወይም በሕይወት መጽሐፍ እንዲጽፈን በመመኘት ነው። በሮሽ ሃሻና ዋዜማ ከሚቀርቡ የምግብ አይነቶች የጥቂቶቹ ትርጉም ከሞላ ጎደል ይህን ይመስላል። እንኳን አደረሰን እንኳን አደረሰን። በዕብራውያንና በኢትዮጵያውያን ዘመን አቆጣጠር አዲስ ዓመት ወይም ዘመን መለወጫ በዓላት የሚከበረው አንድ ሰሞን ነው። አዲስ ዓመት በኢትዮጵያ እንደምናውቀው እንቁጣጣሽ
በመባል ነው የሚጠራው። በኢትዮጵያ የክረምቱ ወቅት አብቅቶ በመስከረም ወር ሜዳውና ጋራው በአበባ በተለይም ባደይ አበባ የሚያሸበርቅበት ወቅት ነው። እንቁጣጣሽ የተባለው ጋራውና ሜዳው በአደይ አበባ ስለተጎናጸፈ ይሆን? ስለ እንቁጣጣሽ አመጣጥ ታሪክና ትርጉም ስናነብ ያገኘነውን እንንገራችሁ። ሊቃውንት እንደሚያስረዱት እንቁጣጣሽ የሚለው ስያሜ አመጣጥ ወይም ጥንተ ታሪክ በመጀመሪያ ኖህ ለ3 ልጆቹ አህጉራትን በዕጣ ሲያከፋፍላቸው አፍሪካ ለካም ደረሰችው። ካምም ወደ አፍሪካ ምድር ሲገባ በመጀመሪያ ያረፈው በኢትዮጵያ ነበር። ሀገሪቱም ባደይ አበባ አሸብርቃ ነበር። ጊዜው ወረሃ መስከረም በመሆኑ ደስ ብሎት እንቁ ዕጣ ወጣሽልኝ በማለት ይህችን ወቅት እንቁጣጣሽ ብሏታል ይባላል። ሁለተኛው የኢትዮጵያ ንግሥተ ሳባ የንጉሥ ሰለሞንን ዜና ጥበብ እየሰማች ስታደንቅ ትኖር ነበር። ንግሥቷም በጆሮዋ የሰማችውን በዓይኗ አይታ ለመረዳት ስለፈለገች በግመሎች ላይ ሽቶና እጅግ በርካታ ወርቅ እንዲሁም በኢትዮጵያ የሚገኙ በኢየሩሳሌም የማይገኙ ልዩ ልዩ ገጸ በረከቶችን አስጭና ከብዙ ሰራዊት ጋር ወደ ኢየሩሳሌም መጣች። ከንጉሱ ሰለሞንም ጋር ተገናኝታ የያዘችውን ገጸ በረከት ከሰጠችው በኋላ ብዙ ነገሮችን ጠየቀችው። እርሱም አንድ ነገር ብቻ ሰውሮ ሁሉንም ገለጸላት። ቤተ መንግስቱንም በቤተ መንግስቱ የሚገኙ እጅግ በጣም የከበሩ ዕቃዎችን ሁሉ አስጎበኛት። ሲያበቃም እንቁ ለጣትሽ ጌጥ ይሁንልሽ ሲል እጅግ በጣም የከበረ እንቁ አበረከተላት ይባላል። ወሩም ወረሃ መስከረም እንደነበረ ይነገራል። ከዚህ በመነሳት እንቁጣጣሽ የሚለው ቃል እንደመጣ በታሪክ ተመዝግቧል። ክቡራትና ክቡራን አድማጮቻችን በዓሉን ምክንያት በማድረግ ያሰናዳነውን ዝግጅት እያጠናቀቅን ነው። ከመሰናበታችን በፊት አዲሱ ዓመት መልካም ነገሮችን የምናገኝበት፣ በዓለማችን ሰላም ሰፍኖ መልካም ዜና የምንሰማበት፣ ያላገባ አግብቶ ልጅ የሚመኝ ደግሞ ወልዶ ተሳክቶለት ከቤተሰብ ጋር የተለያዩ ተገናኝተው ሌላም መልካም ምኞት ያላቸው ሰዎች ሁሉ እንዲሳካላቸው ህልማቸው እውን እንዲሆን ከልብ እንመኛለን። ወደ ቅድስት እስራኤል ለመግባት ደግሞ ልባችሁ የተነሳ ሁሉ በሚቀጥለው ዓመት ኢየሩሳሌም ገብታችሁ ይህን በዓል በሚቀጥለው ዓመት ከህዝበ እስራኤል ጋር አንድ ላይ እንድታከብሩ ከልብ እንመኛለን። በሻና ሀባአ በኢየሩሳሌም ሀብኑያ። መልካም አዲስ ዓመት። ወርቅነሽ እሸቴ ነኝ። መልካም በዓል። ቸር ይግጠመን።